ያው እንግዲህ የሸዋ ንጉሥ ስለነበሩ ጦሩ በሳቸው ትዕዛዝ ነው የሚንቀሳቀሰው። የትም ቦታ ይቀመጡ። ግጭት ሲፈጠር አሁን ኢትዮጵያና ኤርትራ ሲጋጩ ኢሳያስ አፈወርቂ አልነበሩም። ምክንያታዊ መሆን ስላለብን ነገር ግን መሳሪያ ሬዲዮ ካለ ትዕዛዝ ይፈጸምበታል። የተለየ በድሮ ጊዜ አንድ ጦር ከተለየ ያው ያን ጦር የሚመራው ሰው ነው የፈለገው የሚያደርገው። እኔ እንደሱ የመደምደም ይከብደኛል። በጣም ነው የሚከብደው፣ በጣምም ነው የሚያስቸግረው። ምክንያቱም የትኛውም ዘመቻ ሲካሄድ ዘመቻ የሚያከናውነው አካል ተልእኮ ተሰጥቶት ነው የሚሄደው። ተልእኮውን ያውቃል። የንጉሥ ምኒልክ ጦር ቅድም እንዳልኩ አባት ሆናለሁ ልጅ ትሆነኛለህ፣ በሰላም እንገብር ነው። በዚህ መሰረት ወለጋ ገበረ ብያለሁ። ያለ አንድ ጦርነት አንድም ጥይት ሳይተኩስ አንድም መሳሪያ ሳያነሳ ጎበና ዳጬ ሄዱ፣ አግባቧቸው። ኩምሳ ወረዳ ገብረ እግዚአብሔር ተባለ። ጆቴት ሁሉ ባለበት ሆነ። ክርስትና ተነሳ፣ ቀጠለ። ግጭት የለም። አርሲም ስትሄድ አብዛኞቹ ቦታዎች ላይ ግጭት የለም። የሚቃወሙ ሆኖ ኃይል ነው የተመሰረተው። ኢትዮጵያ ውስጥ ብቻ የተደረገ የተለየ ነገር አሁን አሜሪካ እኮ የሰሜኑና ደቡቡን ለማዋሃድ ከ1861 እስከ 65 5 ዓመት ጦርነት ተካሂዶ 620 ሺህ ሰው አልቋል። እኛ ጋር በተወሰነ ጊዜ የሚደረጉ የደፈጣ ውጊያዎች ናቸው። የሄዱት ራስ ዳርጌ ናቸው። የአፄ ምኒልክ የስጋ ዘመድ ናቸው፣ አጎትም ናቸው የሚለዋሉ እና ከዚህ አንድ በማድረግ ሂደት ልክ ኦሮሞ ራሱ የሆነው አካል ሌላውን አንድ ያደርጋል። ዙሪያውን ደግሞ ጠላት መምጣቱ ምኒልክ ደጋግመው ያሳውቁ ነበር። ከመነሻው ጀምሮ መሳሪያ ለማስመጣት የሚያስቡበት ምክንያት ኢትዮጵያን መዋሃድ ብቻ አይደለም፣ ዙሪያውን ያለውን አደጋ ጠንቅቀው ይገነዘባሉ። አማካሪዎች አሏቸው፣ የተለያዩ ነገሮች ያሉ እና የወሰዱት ውሳኔ ከዚህ አንጻር ነው። ስለዚህ አልተሳተፉም ጦርነቱ ላይ፣ ግን ደግሞ ጦርነቱን አላዘዙም፣ አልመሩም ለማለት ግን አልደፍርም። ምክንያቱም የሚጋጯቸው ሲኖሩ ከሀሰን እንጃሞ ጋር ተጋይተዋል። ስልጤ ከሀረሩ ኢሚር አብዱላሂ፣ አሁን ጨለንቆ የኦሮሞ ነው የሚባለው፣ ያ ሌላ ውሸት ነው። ከሀረሪዎች ጋር ነው ግጭት የተደረገው። ግጭቱንም የገና በዓል ነበር እና የክርስቲያኑ ጦር ምግብ በልቶ መጠጥ ጠጥቶ ይዳከማል በሚል ኢሚር አብዱላሂ ጦርነት ከፈተ። ከዛ ወዲያው አጭር ጦርነት ናት፣ 1 ሰዓት ያልፈጀ 40 ደቂቃ ጦርነት ነው። ጨለንቆ ይህን ያህል ተካብዶ የሚነገረው ሰው መሞቱ እንደ ግጭት ያሳዝናል፣ ግን ደግሞ በተካበደው ልክ አይደለም። ያሳዝናል። ሰው መሞት የለበትም። ሀገርን እንደዛ አድርጎ መገንባት በፍቅር ብቻ በመሳሳም ብቻ ሀገር መገንባት ቢቻል በተቻለ። ግን ሁልጊዜ የማስበው አፄ ዮሐንስ እኮ ጎጃምን ፈጅተው ያውም ማዲስቶች መጥተው ጣሊያኖች በሰሜን ገብተው እያሉ ፈጅተው በእኔ ይሁን በገበሬው ጥፋት አላውቅም እጄ በደም ጨቀየ ብለዋል። በደንብ ነው የፈጁት። አፄ ዮሐንስ የሞቱት 1889 እና ሚኒሊክ አሁን ንጉስነታቸውን አልፈው ንጉሰ ነገስት የሆኑት በ1889 ነው። ለምንድን ነው ከዮሐንስ ያልተነሳ ነው ብሎ እንኳን እኮ የሚጠይቅ የለም። ለምንድን ነው ከአፄ ምኒልክ መነሳት ያስፈልገው? አፄ ዮሐንስ እኮ የወሎ ኦሮሞን የወሎ አማራ መሆኑን እኮ እዛው ትገነዘባለህ። ራሱ ታሪኩን እየነገረ ይሄዳል። ከዛ ወደ ኋላ ስትሄድም ሌሎቹ ጋር ማይጮኸው ለምንድን ነው? አፄ ቴዎድሮስ ጎንደር ስለሆኑ ከሸዋ ጋር ስለተጋጩ ሁለቱም አማራ ስለሆኑ እዛ ጋር ማስጮህ አልተፈለገም። አላማው ኦሮሞና አማራ ማጋጨት ነው። እጅግ ደስ የሚለኝ ደግሞ ኦሮሞና አማራ በመልክ ማትለያቸው፣ በደም የተሳሰሩ፣ በማህበራዊ ህይወት የተቀየጡ፣ በጋብቻ ለዘመናት የተገመዱ፣ ዛሬም መተስታይ የአንዱ ስም ሌላ ውስጥ ያለ የኦሮሞ ስም አማራ ክልል ብትሄዳለ የተወሰነ 1-10 ቀን አይቼዋለሁ። የአማራን ክልል በተለያዩ ስራዎች ማትሪክ መፈተንን ጨምሮ የኦሮሞ አማራ ውስጥ የአማራ ደግሞ ኦሮሞ ውስጥ አለ። አይተህ በተአምር አትለያቸው። ቁመናቸው፣ አካሄዳቸው፣ መልካቸው። ይህን ያደረገው ምንድን ነው? ለዘመናት መቀየጣችን፣ ለዘመናት መገመዳችን። ኦሮሞና አማራ ብቻ አይደለም፣ ምን ላይ ኢትዮጵያ ህዝብ አንድ ጋናዊ ቢመጣ በቀላሉ ትለየዋለህ። ናይጄሪያዊ፣ ዚምባብዌ፣ አልጄሪያ ቢመጣ ትለየዋለህ። ሱዳን አልፎ አልፎ ኤክሰፕሽናል ኬዝ የሚባሉ አሉ። ኢትዮጵያ የሚመስል ልታገኝ ይችላል። ኬንያ ሄደህ አልፎ አልፎ ኢትዮጵያ የሚመስል ቀለም ልታገኝ ይችላል። ኢትዮጵያዊ ግን አብዛኛው ቦርደር አካባቢ ድንበር ላይ ካሉት በስተቀር ከኩሽቲክ፣ ኦሞቲክ፣ ሴሚቲክ፣ ቻሪናይል እና ኮማን የመጣ ሆኖ ከተለያዩ የዘር ግንዶች ግን አንድ ያደረገው ምንድን ነው? የዘመናት መስተጋብሩ ነው። እሱ ላይ ነው ማተኮር ያለብን። አሁን ብዙ ጊዜ የሚደረገው የታሪክ ግጭቱ ላይ የታሪክ ቁርቁሱ ላይ ነው የምናተኩረው። ጋዜጠኞችም የተለያየ የታሪክ ሰዎች የምናተኩረው እሱ ላይ ነው። መሆን ያለበት ግን የዘመናት የፍቅር ታሪክ የለንም ወይ? አሁን ላኖሌ ሐውልት ቆሟል። እዚሁ ማንሳት የግድ ስላለብኝ ነው። ሐውልት ተገትሯል በ20 ሚሊዮን ብር። ውሃ የሌለበት ቦታ፣ መብራት የሌለበት ቦታ፣ ጤና ጣቢያ የሌለበት ቦታ ድንጋይ ከማቆም ባይሆን እኮ ጤና ጣቢያ ሰርተ ጤና ጣቢያው ላይ ጡት ብታደርግ ይሻላል። መስኮቱ ላይ ጡትና እጅ ብታደርግ ይሻላል። እስከዛ ድረስ እኮ ነው። ይቅርታ ይደረግልኝ አለቃሉ የደደብ ነው። ስለዚህ የፍቅር ታሪካችን ግን ቆሟል ወይ? የግጭት ታሪካችን በ6000 ዓመት ታሪክ ውስጥ ብትሄድ ቁጥርን 1 2 3 4 ነው የምንለው። የፍቅር ታሪካችን ግን ስፍር ቁጥር የለውም። ተጽፏል ወይ? እሱ የለም። እና ወደ አኑ ቢልመልስና ራስ ጎበና ዳጂ የኦሮሞ ህዝብ ጠላት ተደርገው ይሳላል። ለምንድነው
የኦሮሞ ህዝብ ጠላት ናቸው ብሎ የሚስላቸው ማን ነው የሚለውን ነው መመለስ ያለበት። አይሳሉ። ጠቅላይ ሚኒስትር አብይ ያሉ ጠላት አድርጎ የሚስላቸው አለ፣ ወዳጅ አድርጎ የሚስላቸው አለ። ኃይለ ሥላሴንም ደርግንም በዓለም ላይ ያለውን የትኛውንም መሪ ትራምፕንም አሜሪካ ውስጥ ያሉ ሰዎች ጠላት አድርገው የሚያዩቸው አሉ፣ ወዳጅ አድርገው የሚያዩቸው አሉ። ስለዚህ ራስ ጎበና ዳጬ ጠላት ተደርገው የሚታዩት በማን ነው የሚለውን ጥያቄ መመለስ ያስፈልጋል። በእነዚሁ ቅድም ጀምሮ ስላቸው በነበሩ ጽንፈኛ ቡድኖች ነው። ራስ ጎበና ዳጬ እኮ የሚገርም ኢትዮጵያን የፈጠሩ ሰው ናቸው። አንዱ እኔ የራስ ጎበና ዳጬ ልጅ ነኝ ስል እኮራለሁ። ደረቴን ነፍቼ ቀና ብዬ ነው የሚሄደው። ምክንያቱም ግጭት እንዳይኖር እጅግ በጣም ሰላማዊ በሆነ መንገድ ቆጥረህ የማትጨርሰው ጅማ፣ ጎማ፣ ጉማ፣ ሊሚናሪያ፣ ጌራ፣ ሌቃ ቄለም፣ ሌቃ ነቀምት፣ አከቹ፣ ሁንበና፣ ወረንቲሻ፣ ቦረና፣ ጉጂ ቆጥረህ የማትጨርሳቸው አርሲ፣ አብዛኛው ቦታ ላይ የደቡብ በጣም በርካታ ህዝቦችን በሰላማዊ መንገድ ከንጉስ ምኒልክ ጋር ከ1970ዎቹ ጀምሮ እጅግ በጣም ተሳስረው አብረው ሆነው የመጀመሪያ ቀኝ እጃቸው ሆነው የተንቀሳቀሱ ናቸው። በነገራችን ላይ አፄ ምኒልክ እኮ ሊሞቱ ሲሉ ሞቱ እንጂ ኦሮሞ ነበሩ። ራስ ወልደ ሚካኤል ምኒልክን ንጉስ ምኒልክን ሊተኳቸው የነበሩ። ስለዚህ ጎበናም ሆኑ ሌላው የሸዋ ስርዓት ይባላል። ሸዋ ብለው ያስቧቸዋል። የሸዋ ፖለቲካ ነው። ስለዚህ ጎበና ዳጬ ባጭሩ የኢትዮጵያ ህዝብ መድህን፣ የኦሮሞ ህዝብ መድህን፣ የጀግንነት ልኬት፣ የጀግንነት ተምሳቸው ሰዎች አሉ። ጥያቄ የለውም። ንጉስ ምኒልክንም ጠላት አድርገው የሚስሉ አሉ። ንጉስ ምኒልክን አድንቀው የሚጽፉ አሉ። በተለይ አሁን 28 ዓመት መርዝ የተጋተውን ትውልድ አይደለም ውሸት እየተነገረ ያለው ትንሽ ከፍ ብለህ ብጠይቅ እምዬ ምኒልክ ነው የሚባሉት። በነገራችን ላይ ይሄ ደግሞ ጎበና ዳጬ ውስጥ ብለህ ስታስብ በእግራቸው ነው የሚሄዱት። የወርቅ ጫማ አላቸው። ግብር አምጥተው አብረው ይበላሉ። የግብር ቤት አላቸው። በቃ ክብሩ ግብር ምኒልክ አበሉ መባሉ ነው ክብሩ እንጂ እኮ አንድ ወደ ያላቸው ሲሞቱ ትንሽ ከጎጆ ከፍ ማትል ቤተ መንግስት የነበራቸው ሰው ናቸው። ይህን ያህል የተጋነነ ኑሮ የሚኖሩ አለ። ጎበናም በተመሳሳይ ጎበናና ምኒልክ የአንድ ሳንቲም ሁለት ገጽታዎች ናቸው። ስለዚህ አንተ አሁንም እኮ ኢትዮጵያ ካልክ ጎበና ነው። ማን እንበል? ኢትዮጵያዊነት አቀንቃኞች የአንተ ኢትዮጵያ የኛ ኢትዮጵያ ይላሉ። አንድ ኢትዮጵያ ያለች በአንድ ኢትዮጵያ ውስጥ የተለያየ አመለካከት እንይዛለን። ተመልከት፣ አነጋገሩ ራሱ የእናንተ ኢትዮጵያና የኛ ኢትዮጵያ ነው የሚለው። ኢትዮጵያን ራሱ ሁለት ያደርጓታል። እንደው አልቆረጥ ብላቸው በሀሳብ ቆርጠዋቸዋል። አንድ ኢትዮጵያ ልጅ በአንድ ኢትዮጵያ ውስጥ ጎበና የሚያደንቁ የኦሮሞ ልጆች፣ ጎበናን የሚቃወሙ ከኦሮሞ የወጡ ልጆች አሉ። የገባቸው በብር ያልገባቸው የሚጃመሉ ሁለት አይነት ነው ያለው። የገባቸው በብር ምክንያቱም ብዙ ጊዜ ሆን ብለው የሚያደርጉ ሰዎች አሉ። አውቀው በድፍረት ሳያውቁ ደግሞ በስህተት የሚቀላቀሉ አሉ። ስለዚህ ለማሸማቀቅ ነው የሚሞከረው። ደስ የሚለው ግን የጀግኖች ልጆች ስለሆነ የእነ አብዲሳ አጋ፣ የእነ ገረሱ ዱኬ፣ የእነ ጃጋ መኬሎ፣ የእነ አቢቹ ልጆች ስለሆነ ማንም ሰው ሊያሸማቀቀን አቅምም የለውም። የሀሳብ ቀንጨራ ነው እና ደስ ብዬ ነው የምገልጸው። የመጨረሻ የስልጣን ዘመናቸው ስለነበረው ታሪክ የተለያዩ ታሪክ ጸሐፊዎች የተለያየ ነገር ይሰጣሉ። በግዞት ወሎ ውስጥ እንደኖሩ ይነገራል። ማን ጎበና ዳጬ እንግዲህ እሱን አይነት ታሪክ በአጋጣሚ ነው ያላውቀውም። መናገር ያለብን የምናውቀውን ትርክት ብቻ ስለሆነ ስለ ጎበና ዳጬ የመጨረሻ የህይወት ዘመን እርግጥም ከታሪክ ጋር ያለው ፋይዳም በጣም አነስተኛ ስለሆነ፣ ለምሳሌ ንጉስ ምኒልክ የመጨረሻ የህይወት ዘመናቸው ላይ አልጋ ላይ ከወደቁ ወዲህ ሞተው አልሞቱም ተብሏል። ከአዲስ አበባ እንጦጦ ተሽሎ ቅዝቃዜ ላይ ያውም ቅዝቃዜ ጋር የተገናኘ መሆኑ አይሄዱም። እንዲህ አይነት ነገሮች አሉ። ግን ያ ለኢትዮጵያ ታሪክ ያለው ፋይዳ በእኔ በኩል ምንም ነው። እርግጥ በጣም ጠልቆ የጎበና ዳጬን ታሪክ ብቻ ያጠና ሰው ካለ ማየት ይቻላል። ታሪክ ውቅያኖስ ነው። ከውቅያኖስ ላይ እያንዳንዱ ቀበሌ ውስጥ እያንዳንዱ ሰፈር ላይ በእያንዳንዱ ህይወት ያለውን ነገር ማየት ይከብዳል፣ አስቸጋሪም ነው። አዲስ አበባ የኦሮሞ ናት ብሎ የሚያስቡ የተወሰኑ ወገኖች አሉ። እርሱስ ለዚህ ጉዳይ ይላሉ? በነገራችን ላይ አዲስ አበባ የማን ናት ብለን ከማለታችን በፊት አዲስ አበባ እንዴት ተመሰረተች፣ እንዴት ተቆረቆረች፣ እንዴትስ ከተማ ሆነች ብሎ መመለስ ይቻላል። ንጉስ ምኒልክና ጣይቱ ባይኖሩ ኖሮ አዲስ አበባ ከተማ ሆና ለክርክር አትነሳም ነበር። ወይ ደብረ ቢሾፍቱ አካባቢ እንዳለ አንድ ገጠር ወይም አዳማ አካባቢ እንዳለ አንድ ገጠር ነበረች። በቃ ለኑሮም የሚሆን ዛፍ የሌለባት በቂ ውሃ የሌለባት አንድ ገጠር ነበረች። ገጠር ሆና ነበር የምትቀረው። መጀመሪያ ከሱን ጀምር። ገጠር ሆና ነበር የምትቀረው። ለግጭትም ለክፍፍልም ለምንም አትሆንም ነበር። መጀመሪያ አዲስ አበባ እንዴት ተመሰረተች ስንል የመሰረቷት ምኒልክና ጣይቱ ናቸው። ወደኋላ ሄደን ብንመለከት ደግሞ የተለያዩ ህዝቦች ይኖሩባት ነበር። ጋፋት አለ፣ ፈተጋር አለ፣ ዳውሮ አለ። ደወሮ ይሄኛው አይደለም። ዳውሮ የሚባል ሜዲቭ አለ፣ እንትን አለ። ዋፋት የሚባል ስርወ መንግስት ነበር። ከዚህ በኋላ አማራ
መምጣቱና ከነዚህ ማህበረሰቦች ጋር ተሰናኝቶ መኖሩ ይታወቃል። ከአማራ በኋላ ደግሞ የኦሮሞ እንቅስቃሴ ሲመጣ ሁሉንም ገፍቶ አስወጥቷቸዋል። ለዚህ ሃሮልድ ማርከስ በቂ ታሪካዊ ማስረጃዎች አሉ። ገፍቶ አስወጣና ያዘ። ምንድን ማለት ነው? ልክ ደቡብ አፍሪካ ጆሃንስበርግ የደችና ፈረንሳይ ሴትለርስ መጡና ሌሎቹን አስወጥተው ያዙ። እዚህ ጋር ኦሮሞ ከሌላ ቦታ የመጣ አይደለም። እሱን አልስማማም። ከኢትዮጵያዊ እንደውም ከኦሮሞ አማራ ይቀድማል። ከአማራ ደግሞ የሚቀድሙ በመጽሐፌ ውስጥ በደንብ ገልጫቸዋለሁ። እነዚህ ሰዎች አሉ። አሁን የማናት አዲስ አበባ ስትል አዲስ አበባ ከዓለም አራተኛዋ ዲፕሎማቲክ መናኸሪያ ናት። ከኒውዮርክ ጄኔቫ እና ቬና ጋር ሶስተኛ ናት በደረጃ ከቬና ትበልጣለች። ስለዚህ ሶስተኛዋ የዲፕሎማሲያዊ መናኸሪያ ናት። የአፍሪካ ህብረት አባቶቻችን በከፈሉት የዘመናት ከአድዋ ጀምሮ ያለ መስዋዕትነት እና በኃይለ ሥላሴ ትግል የአፍሪካ አንድነት ድርጅት በፊት 1963 አሁን ደግሞ የአፍሪካ ህብረት መቀመጫ ናት። የፌዴራል መንግስቱ መቀመጫ ናት። የኦሮሚያ ደግሞ በቅርብ ጊዜ 97ን ተከትሎ ደግሞ የኦሮሚያም መቀመጫ ሆናለች። ግን ስለ አዲስ አበባ ለመከራከር የማናት ብለን ለማንሳት ሌላም አቅጣጫ ማየት አለብን። ለምሳሌ አሁን አዲስ አበባ ላይ ጸብ ቢነሳና በኦሮሚያ ስር ትተዳደር ቢባል 56ቱ ደቡብ ብሔር ብሔረሰቦች የለም በኦሮሚያ ስር የምትገባ ከሆነ ስለ ካሚንግ ቱጌዘር ፌዴራሊዝም እና ስለ ሆልዲንግ ቱጌዘር ፌዴራሊዝም ማንሳት አልፈልግም። አዋሳቱም ማለት ይችላሉ እኮ 56ቱ ተሰብስበው ኒውዮርክ ጄኔቫ እና ቬና ጋር ሶስተኛ ናት በደረጃ ከቬና ትበልጣለች። ስለዚህ ሶስተኛዋ የዲፕሎማሲያዊ መናኸሪያ ናት። የአፍሪካ ህብረት አባቶቻችን በከፈሉት የዘመናት ከአድዋ ጀምሮ ያለ መስዋዕትነት እና በኃይለ ሥላሴ ትግል የአፍሪካ አንድነት ድርጅት በፊት 1963 አሁን ደግሞ የአፍሪካ ህብረት መቀመጫ ናት። የፌዴራል መንግስቱ መቀመጫ ናት። የኦሮሚያ ደግሞ በቅርብ ጊዜ 97ን ተከትሎ ደግሞ የኦሮሚያም መቀመጫ ሆናለች። ግን ስለ አዲስ አበባ ለመከራከር የማናት ብለን ለማንሳት ሌላም አቅጣጫ ማየት አለብን። ለምሳሌ አሁን አዲስ አበባ ላይ ጸብ ቢነሳና በኦሮሚያ ስር ትተዳደር ቢባል 56ቱ ደቡብ ብሔር ብሔረሰቦች የለም በኦሮሚያ ስር የምትገባ ከሆነ ስለ ካሚንግ ቱጌዘር ፌዴራሊዝም እና ስለ ሆልዲንግ ቱጌዘር ፌዴራሊዝም ማንሳት አልፈልግም። አዋሳቱም ማለት ይችላሉ እኮ 56ቱ ተሰብስበው ፌዴሬሽን ምክር ቤት ከግማሽ በላይ ድምፅ ያለው ደቡብ ነው። ሐዋሳ ትሆንና አሁን ሐዋሳ ትሆን ማለት አማራ ክልል ኦሮሚያ ስር በመግባቷ የማገኛቸው በርካታ ጥቅሞች ስለማጣ ኦሮሚያ ያሉ ታክሲዎች እዚህ ውስጥ ገብተው ኦሮ በሚል ስለሚሰሩ የኦሮሚያ ጽሕፈት ቤቶች በብዛት እዚህ አካባቢ ስላሉ ዙሪያውን ያሉ ገበሬዎች ለከተማ በመሸጥ ስለሚጠቀሙ ደብረ ብርሃን ትሆን ከተማዋ ማለት ይቻላል። እቺ ከተማ በታሪክ ውስጥ ተገንብታ የሁላችን ናት። ዛሬ ወደ 7 ሚሊዮን የሚሆን የእስራኤልን ሕዝብ የሚያክል ነዋሪ ያለባት። ይህ ሕዝብ በሰላም እየኖረ ነው። በዚህ ሰላማዊ ኑሮ ላይ መጥቶ ላደፍርስ የሚል የትኛውም አይነት እንቅስቃሴ ተቀባይነት የለውም ከየትኛውም ወገን። ለእኔ ትክክለኛው መንገድ ምንድን ነው? አዲስ አበባ የአዲስ አበባውያን ናት። ብራሰልስ ብትሄድ ብራሰልስ የብራሰልሳውያን ብቻ ናት። ዋሽንግተን ዲሲ ብትሄድ ዋሽንግተን አንድ ክልል ናት። በነገራችን ላይ የዓለምንም ማየት ያስፈልጋል። ከዓለም ሀገሮች እኮ 28 ብቻ ናቸው ፌዴራሊዝም የሚከተሉት። ሌሎች ሀገሮች በሙሉ አህዳዊ መንግስት ስለሚከተሉ እንዲህ አይነት ግጭት የለም። የደቡብ አፍሪካና የናይጄሪያ ፌዴራሊዝም ምሳሌ ብንወስድ አሁን ባለው በኢትዮጵያ ሁኔታ ነው የምትሄደው። ብራሰልስ ደግሞ ቤልጅየም ብትሄድ ፌዴራሊዝም የሚከተሉትን ብቻ ከ28 ነው ደግሞ ማወጣለን። ስለዚህ የካናዳና የአንድ 4 ሀገሮች ምሳሌ ይዘ ካናዳ ደግሞ ስትመጣ ከኢትዮጵያ ጋር አይገናኙ። እንግሊዝኛ ተናጋሪዎች ናቸው። ኪውቤክ ላይ ካሉ ፍሬንች ካናዲያንስ በስተቀር ግጭት አያስነሳም። አሁን አዲስ አበባ የኦሮሞ ናት ከተባለ ምክር ቤት ማን ሊመራ ነው? ኦሮሞ። ልክ እንደ አዳማ እንደ ሌሎቹ ከተሞች 98 ወይም 99% አማርኛ ተናጋሪ። ጥናት አያስፈልገውም እኮ አማርኛ የማይሰማ አዲስ አበባ ውስጥ አለው ካለ ሆን ብሎ ላለመስማት የፈለገ ወይም ትናንት የመጣ ነው። 6 ወር ከኖርክ ትለምዳለህ። አዲስ አበባ ሶማሌዎች እኮ ለምደው በአማርኛ ነው የሚግባቡት። ቦሌ ሚካኤል ብትሄድ 24 ብትሄድ። ስለዚህ በአጭሩ እዚህ ላይ ብዙ መከራከር አልፈልግም። አዲስ አበባ በቀጥታ የማናት የነዋሪዎቿ ብቻ ናት። በቃ አዲስ አበባ የነዋሪዎቿ ናት። 7 ሚሊዮን የሚሆን እስራኤልን ሕዝብ ያክል አለ። ራሱን ማስተዳደር ይችላል። በሌላ በኩል በሌሎች አውዶች ላይ ለምሳሌ አሁን አዲስ አበባ አንዳንዴ ጋዜጠኛ ከሚሄድበትም አልፌ የሚሄድበት ሁኔታ አለ። አዲስ አበባን ችሎታ ያለው ሰው በስራ አስኪያጅነት ወይም በምናምን ከየትኛውም አካባቢ ከትግራይ የሚሆን ከአማራ የሚሆን ከሌላ ቦታ መጥቶ በስራ አስኪያጅነት ቢመራት የሙያ ጉዳይ ነው፣ የአመራር ጉዳይ ነው፣ የአመራር ጥበብ ጉዳይ ነው። ስነ ልቡናውን የሚያውቅ ምናምን የሚለው ሌላ መከራከሪያ ነው። ግን የማናት ስትለኝ የኦሮሞ ናት፣ የአማራ ናት፣ የትግራይ ናት፣ የመላው ኢትዮጵያ ናት። በዋነኛነት ግን አዲስ አበባ ነዋሪዎች ናት። ምክንያቱም የአዲስ አበባ ነዋሪ የት ነው ቦታ ያለው? የት ይሁን? ጨረቃ ላይ አይደለም፣ ማርስ ላይ አይደለም፣ ምድር ላይ ነው ያለው። ራሱን በራሱ የሚያስተዳድረው መቼ ነው? በማን ነው የሚወከለው? እንዴት ነው? በጣም እኮ አሳፋሪ ነገር ነው። በአንድ ከተማ ውስጥ ያለ 7 ሚሊዮን የእስራኤልን ሕዝብ የሚያክል በዘመናት መስተጋብር የተገነባች
የት መጣው አከራካሪ የሆነ በታሪክ ሌላው እኔ ነኝ ቀድሜ ያለሁት ሊል ይችላል። ሌላው እኔ ነኝ ቀድሜ ያለሁት ሊል ይችላል። እኔም እከሌ ነው ቀድሜ ያለው ሊል ይችላል። ጥናቶችን ይዤ የተለያዩ ጽሁፎችን ይዘን፣ ነገር ግን አሁን ባለው ተጨባጭ ሁኔታ ይሄ ህዝብ ምንድን ነው? ስነ ልቦናው ምናዊ ነው? አዲስ አበባዊ ነው፣ ኢትዮጵያዊ ነው። ስለዚህ አዲስ አበባ ስነ ልቦና ባለው ማህበረሰብ መካከል ገብቶ እንትን ማለት ተፈላጊ ነው ብዬ አልወስድም። የብሔር ፖለቲካ ስለሱ ያለው ተመለከቱት እንግዲህ አሁን ያለንበት ዘመን የግሎባላይዜሽን ዘመን ነው፣ የሉላዊነት ዘመን ነው። ዓለም እየተመራች ያለችው በብሔረሰብ ፖለቲካ አይደለም። ኬንያ በህገ መንግስቱ ወጥታ የብሔረሰብ ፖለቲካን አግዳለች፣ የሃይማኖት ፖለቲካን አግዳለች። ምክንያቱም የብሔረሰብ ፖለቲካ ብሔረሰብን ከብሔረሰብ ነው የሚያፎካክረው፣ ሀሳብ አይደለም። ግልጽ እኮ ነው። አሁን ተፎካካሪ ፓርቲና ተቃዋሚ ፓርቲ የሚል ጽንሰ ሀሳብ አለ። ብዙ ሰዎች የሚደግፉት ተፎካካሪ የሚለውና አሁን ላይ፣ እኔ ግን ተቃዋሚ ነው። ምክንያቱም የምትቃወሙ ሀሳብ ነው። ብሔረሰብ ከሆነ ትክክል ነው። ተፎካካሪ የሚለው አሁን ለኢትዮጵያ ይመጠናታል። አማራ ከኦሮሞ፣ ኦሮሞ ከትግራይ ስለሆነ ትግራይ ከአማራ ስለሆነ የሚፎካከረው ተፎካካሪ የፖለቲካ ፓርቲ ቢባል መፎካከር ስለሆነ ብሔር ከብሔረሰብ ዛሬ የደረስነው ምን ላይ ነው? ዓለም እየተከተለችው ያለችው የምን ፖለቲካ ነው ብለን ስናስብ እኔ ከየትኛውም ማህበረሰብ ልምጣ፣ ጠቅላይ ሚኒስትር ዶክተር አብይ ከየትኛውም ማህበረሰብ ይምጡ፣ ፕሮፌሰር ብርሃኑ ነጋ ከየትኛውም ማህበረሰብ ይምጡ፣ ታማኝ በየነ ከየትኛውም ማህበረሰብ ይምጣ፣ ሌላ አንድ ታዋቂ ሰው ከየትኛውም ማህበረሰብ ይምጣ፣ ቡልቻ ደመቅሳ ሊሆኑ ይችላሉ፣ ወይም ፕሮፌሰር መረራ ጉዲና፣ ችሎታውና ብቃቱ ካላቸው የሚመሩት ፖሊሲ እኮ ነው የሚወዳደረው። ስትራቴጂ ነው፣ የአፈጻጸም አቅጣጫ ነው፣ ሀገሪቷን ወደፊት የመውሰድ ራዕይ ነው። የብሔረሰብ ፖለቲካ ከሆነ ግን ምንድን ነው የምታደርገው ሲባል ልክ እንደ እግር ኳስ ጨዋታ ነው። ብሔረሰብ ከብሔረሰብ እየተጋጨ ኳስ መጫወት አቅቶናል። ዛሬ ዓለምን የሚመራው አንድን ህዝብ ደግሞ የብሔረሰብ ፖለቲካ ከሆነ አንድ ብሔር ለመምራት ነው የሚጠቅመው። አንድ ብሔረሰብ ብቻ ለመምራት፣ ቀበሌ ለመምራት የብሔረሰብ ፖለቲካ ሊጠቅም ይችላል። ክፍለ ከተማ ወይም ደግሞ ክልል ለመምራት የብሔረሰብ ፖለቲካ ሊጠቅም። ሀገር ለመምራት ግን እንዴት ነው የብሔረሰብ ፖለቲካ? ማንን ነው የምትመራው? ብሔረሰብ አይደለም። መላውን ኢትዮጵያን ለማስተዳደር የብሔረሰብ ፖለቲካ ይዘህ የብሔረሰብ ተወካይ ሆነ የእናንተ ተወካይ ነው የምትለኝ አልሰማህም። ከባድ ነው። የትግራይ ሰው ሆነ የትግራይ ብሔረሰብ ትግራይ የሚል ፓርቲ ከያዝክ ለጤና ባለሙያ ከተሰለፍክ ለጤና ባለሙያዎች ነው እኮ ሙያ ማህበር ሆነ ከተቋቋምክ የምትሰራው። መምህራን ማህበር ከሆንክ ለመምህራን ነው የምትሰራው። የንግድ ማህበር ከሆንክ ለነጋዴዎች ነው የምትሰራው። የኦሮሞ ከሆንክም ለኦሮሞ ነው በዋነኛነት የምትሰራው። ይሄ ከፍተኛ ግጭት ያስነሳል። ስለዚህ የብሔረሰብ ፖለቲካን ግን በአንዴ ማክሰም አይቻልም። ለምን 28 ዓመት የተተከለ መርዝ በአንድ ቀላል ሰንኮፉ ይነቀላል ብሎ ማሰብ ከባድ ነው። ስለዚህ ዛሬውኑ ተነስተህ የዜግነት ፖለቲካ የሚሉትን አልቀበልም። አላግባብ መፍጠን የልቦና ጥበት ነው። መጀመሪያ የማህበረሰቡን ጥንቅር አሁን ያለው ትውልድ ምን ይዞ እንደመጣ የብሔረሰብ ፖለቲካ